ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛል። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ ቻናሉ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ተጀምሩ ዘንድ በአክብሮት እጋብዛችኋለሁ። ቤተሰብ ዛሬ የምናየው የአማርኛ ፊደላቶችን ከሀ እስከ ሸ ያሉ ፊደላቶችን ይሆናል ማለት ነው። ከመጀመሪያው ስንጀምር ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ ቤተሰብ ይቺ በሙሉ የምናያት ወደ ታች ወደ ቁልቁል ነው የጻፍነው። ሀሌታው ሀ እንላታለን። ሀሌታው ሀ ሀሌታው ሀ የምንላት የፊደል ሁሉ የመጀመሪያ ሀሌታው ሀ እንላታለን። የፊደል ሁሉ የመጀመሪያ ናት ማለት ነው። ለ ሉ ሊ ላ ሌ ል ሎ ሎ ሀ ይችኛው ደግሞ ሐመሩ ሀ ሐመር ሀ ትባላለች። ሐመሩ ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ። ኦኬ ቤተሰብ አሁን ሶስቶችን ፊደላቶች አየነ። ሶስቶችንም ፊደላት ስናያቸው አንድ የሚያደርጋቸው ነገር እና የሚያለያያቸው ነገር አለ። አንድ የሚያደርጋቸው ነገር ምንድን ነው የሚለውን በደንብ አድርገን እናያለን። የሚያለያያቸውስ ምንድን ነው የሚለውን በደንብ አድርገን እናያለን። እነኚህ ሶስቱ ፊደላቶች የመጀመሪያ ፊደላቶች የሁሉም የመጀመሪያ ፊደል ከሀና ከአ ውጭ የሚል ድምፅ ሲኖረው፣ የሁለተኛ ፊደላቶች ደግሞ ኡ፣ የሶስተኛ ፊደል ኢ፣ የአራተኛ ፊደል አ፣ የአምስተኛ ፊደል ኤ፣ የስድስተኛ ፊደል እ፣ የሰባተኛ ፊደል ኦ የሚል ድምፅ አላቸው ማለት ነው። ከዚህ ጋር እንደምናየው የመጀመሪያ ሀ፣ ለ፣ ሐመርኋ ሶስቱም ፊደላቶች የመጀመሪያቸውን ስናይ የራሳቸው የሆነ የመለያ የሆነ የራሳቸው ቅርጽ አላቸው። ነገር ግን ሁለተኛዎች ስናይ ሁ ስንል ቅጥል እዚህ ጋር አላት፣ ወደ ቀኝ በኩል ካለው ላይ ቅጥል አላት። ሉ ስንል እዚህ ጋር ቅጥል አላት። ሁ ስንል ቅጥል አላት። ሂ ስንል ደግሞ ሶስተኛ ፊደል ኢ የሚል ድምፅ አለው። እዚህ ጋር ጀራፋ ላይ ጫማ የሚመስል ነገር፣ ሊም ጫማ የሚመስል ነገር አላት። ሂም ጫማ የሚመስል ነገር አላት። ሀ እግሯ ወደ ላይ እየዞረ ስለሆነ ከታች አንድ እግር እንጨምርላታለን። ለሁለቱም እግር እኩል ነበር፣ ነገር ግን የግራ እግሯ አጭር ይሆናል፣ የቀኝ እግሯ ረጅም። ሀ ባለ ሶስት እግር ናት አይደለ? ሐመርኋ። ነገር ግን ሁለቱ የግራ እግሮቿ አጭር ይሆናሉ፣ አንዱ የቀኝ እግር ረጅም ይሆናል ማለት ነው። አምስተኛ ፊደል ደግሞ ሁሉም አምስተኛ ፊደል በሚባል ደረጃ ቀለበት አላቸው። ሄ፣ ሌ፣ ሄ። ህ ስንል ደግሞ ወደ ግራ በኩል ያዘነብባሉ፣ ወይ ደግሞ አንዳንዶች ወደ ግራ እግራቸው ቀለበት ይኖራቸዋል፣ ወደ ግራ በኩል ያዘነብላሉ። እንዲሁም ደግሞ ወደ ግራ በኩል ጠማማ ይኖራቸዋል ማለት ነው። ህ ስድስተኛ ፊደላቶች የተለያየ አይነት ጸባይ ነው ያላቸው። አንድ አይነት ወይም ተመሳሳይ የሆነ ባህሪ ቅርጽ የላቸውም ማለት ነው። ህ ስንል እዚች ጋር እዚች የምናይባት ላይ እዚች ላይ ወደ ግራ በኩል ባለው እግሯ ላይ ጠመዝመዝ ያለ ነገር አላት ማለት ነው። ል ል ል ስንል ደግሞ ምንድን ነው? እዚህ ጋር እንደምናየው ምን አላት? ቀለበት አላት። ከውስጥ ቀለበት አላት። በየት በኩል? በግራ እግሯ ከውስጥ በኩል። ህ ስንል አሁንም ከጭንቅላቷ ላይ ወደ ግራ በኩል ያዘነበላላት ማለት ነው። ኦኬ። ሆ ስንል የሀሌታ ውሃ ከቀኝ እግሩ ከጭንቅላቱ ላይ ምን አለው? ቀለበት አለው ማለት ነው። ሎ ስንል ደግሞ ከቀኝ እግሩ ነገር ግን ከመሃል ላይ ቀለበት አለው። ሆ ስንል ባለ ሁለት እግሮች ፊደላቱ ባለ ሁለት እግር የሆኑ ፊደላቶች በሙሉ የአራተኛ ፊደላቶች የቀኝ እግራቸው ይረዝማል፣ የሰባተኛ ፊደላት ደግሞ የግራ እግራቸው ይረዝማል ማለት ነው። ወደ ቀጣይ ፊደል ስንሄድ መ መ መ አለች። መ ሙ ሚ ማ ሜ ም ሞ ም ሞ። ኦኬ ከዚህ ጋር እንደምናያት ምናልባት የገጠር ልጅ
ከሆናችሁ ቀንበር የሚመስል ነገር ቀንበር የሚመስል ነገር ናት ማለት ነው። መ እንላታለን። መ ሰ ደግሞ ባለ 3 ጣት ናት። ይችኛዋ ንጉሱ ሰ ትባላለች። ሀን እንጽፍና ከጎን ላይ አንቅጥል መጨመር እናደርጋታለን። ንጉሱ ሰ እንላታለን። ሰ ሱ ሲ ሳ ሴ ስ ሶ። ኦኬ መና ሰን በምናይበት ሰዓት ደግሞ መ ስንል ሰ ስንል ሱ ስንል እዚህ ጋር ቅጥል አላት። ሁሉም ፊደላቶች በሚባል ደረጃ ወደ ቀኝ በኩል ቅጥል አላቸው። ሱም ቅጥል አላት። ሚ ስንል ሶስተኛ ጫማ የሚመስል ነገር አላት። ሲ ስንልም ጫማ የሚመስል ነገር አላት። ሁለቶችም እግር የላቸውም። ባለ 2 እግርም ባለ 1 እግርም ስላልነበሩ አንድ እግር እንሰጣቸዋል። ወዴት በኩል? በቀኝ በኩል። ማ ስንል አራተኛ ፊደል ላይ ማለት ነው። ሳ ስንል እግር አላት። ሜ ስንል አራተኛ ፊደላቶች ላይ ቀለበት መጨመር። አምስተኛ ፊደላትን ስንጽፍ አራተኛ ፊደላቶች ላይ ቀለበት ታች ላይ ቀለበት ማድረግ። ሴ ሜ ሴ። ም ስንል ከታች እግሩን በመሃል አስገብተን ወደ ግራ በኩል ጠመም ያለ እናደርገዋለን። ወደ ግራ በኩል የተጣመመ። ስ ስንል ደግሞ በዳር በኩል እናደርግና በግራ በኩል የተጣመመ እናደርገዋለን። ሞ ስንል ቀጥ ያለ እግር በመሃል አድርገን ነገር ግን ቀጥ ያለ እግር። ሶ ስንል በመሃል አድርገን ወደ ግራ በኩል የተዛመመ። ስ ስንጽፍ ከዳር ነው የሚጀምረው። ሶ ደግሞ ከመሃል ይጀምራል ማለት ነው። ኦኬ ወደ ረ ስንሄድ ደግሞ ረ ሩ ሪ ራ ሬ ር ሮ ሮ እንለዋለን ማለት ነው። ኦኬ ሰ ረ። እሺ ረን በምናይበት ሰዓት የራሷ የሆነ ጸባይ ነው ያላት። ረ እንደምታዩት እዚህ ጋር ረ የምናት ከዘራ ወይም 7 ቁጥር ተገልብጣ ነው የምትሆነው ማለት ነው። ሩ ስንል ታች ላይ እግር ይኖራታል። ታች ላይ እግር ይኖራታል። ሪ ስንል ጀላፋዋን ወደ ውስጥ ትሰበስባለች። ጫማዋን ወደ ውስጥ ትሰበስባለች። ሌሎቹ ሶስተኛ ፊደላቶች ግን ወደ ዳሪ ነበር ጫማ የሚመስል ነገር ነው ያላቸው። ይቺ ግን እግሯን ወደ ውስጥ በኩል ትሰበስበዋለች ማለት ነው። ራ ስንል ጠመዝማዛ ነገር ይኖረዋል። ራ የራሱ የሆነ ባህሪ ያላቸው የረ እና የፈ ተመሳሳይ የሆነ የተቀራረበ የሆነ ባህሪ አላቸው ማለት ነው። ሬ ስንል ልክ እንደ ሁሉም ወደ ቀኝ በኩል ቀለበት አላት። ር ስንል ረን ጽፈን ሁለቱንም ወደ ቀኝ በኩል ሁለቱንም ወደ ቀኝ እኩል ማድረግ ማለት ነው። ሮ ስንል ከጭንቅላቷ ላይ ቀለበት ልክ እንደ ሆና እንደ ሎ ከጭንቅላቷ ላይ ቀለበት እናደርጋለን ማለት ነው። ቀለበት እናደርጋለን። ኦኬ ቤተሰብ አሁን ደግሞ ማን እናያለን? ሰን እናያለን። ሰ ይችኛዋ ሰ ደግሞ ሰዓቱ ሰ ትባላለች። ሰዓቱ ሰ ሰ ሱ ሲ ሳ ሴ ስ ሶ ስ ሶ። ይችኛዋ ደግሞ ሸ እንላታለን። ሸ እንላታለን። ሸ የምንላት ፊደል ደግሞ ሰን እንጽፍና ከላይ አግድም እናደርጋለን። አሁን እዚህ ጋር እንደምናየው ሰን ብንጽፍ ሰን እንደዚች ብናደርጋት ሸ ትሆናለች ማለት ነው። ሰን እዚህ ጋር አግድም ብናደርግባት ሸ ትሆናለች። ሸ ትሆናለች ማለት ነው። ኦኬ ሸ ሹ ሺ ሻ ሼ ሽ ሾ ሾ። ኦኬ ቤተሰብ ለዛሬ ያዝነው ክላስ ይሄን ይመስላል። ቪዲዮ ቻናሉን ሰብስክራይብ እንዳደረጋችሁት እርግጠኛ ነኝ። እናንተ በውስጥ መስመር መማር ለምትፈልጉ በሙሉ ባዮ ላይ ስልካችን አለ። በዛ ስልካችን ሴቭ አድርጋችሁ በኢሞ በቴሌግራም እንዲሁም በዋትሳፕ ብደውሉልን ታገኙናላችሁ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።